የዓለም ሀያላን ለምን ወደ ምስራቅ አፍሪካ አይናቸውን አዞሩም? ምናልባት ዛሬ ጠዋት ከእንቅልፍ ተነስተም የስልክን ማብሪያ ተጭነም ስለ ኢራን፣ ስለ እስራኤል፣ ስለ የመን፣ ስለ ሁቲዎችና ወይንም ስለ ቀይ ባህር የሚያወሩ ዜናዎችን አይተ ይሆናል። ከግጭት ሀገራት በባሰ ሁኔታ ግን ጉዳዩ ሊያስጨንቅ የሚገባው አንተን ነው። ምክንያቱም ዛሬ በቀይ ባህር የሚሆነው ነገር በአዲስ አበባ የምትገዛው ነዳጅ፣ የምትከፍለው የሸቀጦች ዋጋ እንዲሁም የኢትዮጵያን የወደፊት ኢኮኖሚ ሊነካ ይችላል። በካርታ ላይ ስታየው ትንሽ የሚመስል አንድ የባህር ሰርጥ አለም፣ ባብ ኤል ማንዴብ። ለዓለም ሀያላን ይህ ስፍራ ከወርቅ ማዕድን በላይ ዋጋ አለው። አሜሪካ፣ ቻይና፣ ሩሲያ፣ የአውሮፓ ሀገራት ከዚህ መንደር አይጠፉም። ዩናይትድ አረብ ኤምሬት፣ ሳውዲ አረቢያ፣ ቱርክ፣ ህንድና ሌሎች በዚህ ክልል ውስጥ ትልቅ ፍላጎት አላቸው። ለምንድነው የዓለም ሀያላን ሁሉ አይናቸውን ወደ ምስራቅ አፍሪካ ያዞሩት? ለምንድነው ጅቡቲ ውስጥ የዓለም ታላላቅ ሀገራት ወታደራዊ ሰፈር ያቋቋሙት? ቻይናስ በክልሉ ቢሊዮን ዶላሮችን ለምን ታፈሳለች? ከሁሉ በላይ ግን ኢትዮጵያ ጋር ምን ግንኙነት አለው? ዛሬ የምናየው ቪዲዮ ስለ ቀይ ባህር ብቻ አይደለም፣ ስለ ንግድ ወይንም ስለ ጦርነት ብቻም አይደለም። ይህ የ21ኛው ክፍለ ዘመን ታላቅ የጂኦፖለቲካ ጨዋታ ነው። ብዙ ሰዎች የዓለም ፖለቲካ የሚወሰነው በዋሽንግተን፣ በቤጂንግ ወይንም በሞስኮ ብቻ እንደሆነ ያስባሉ። ግን በእውነቱ የዓለም አቅጣጫን የሚቀይሩ ውሳኔዎች አንዳንድ ጊዜ በትንሽ የባህር ሰርጦች፣ በሩቅ ወደቦች ወይንም በብዙ ሰዎች ትኩረት ውስጥ በማይገቡ ክልሎች ይወሰናል። በምስራቅ አፍሪካ ዛሬ እንዲህ ያለ ቦታ ሆናለች። ምስራቅ አፍሪካ ዛሬ እንዲህ ያለ ቦታ ሆናለች። በታሪክ ውስጥ ብዙ የዓለም ሀያል ሀገር የሚያስብለው ሀብትና ሌሎች መስፈርቶች ነበሩ። አንድ ዘመን ወርቅን የሚቆጣጠር ሀያል ይባል ነበር። ዛሬ ግን የንግድ መስመሮችን የሚቆጣጠር ነው ሀያል የሚባለው። በዚህ ምክንያት ባብ ኤል ማንዴብ ቀይ ባህርና ምስራቅ አፍሪካ የዓለም አዲሱ ትኩረት ማዕከል ሆኗል። በዚህ ምክንያት ባብ ኤል ማንዴብ ቀይ ባህርና ምስራቅ አፍሪካ የዓለም አዲሱ የትኩረት ማዕከል ሆኗል። ይህ ታሪክ ገና መጀመሩ ነው። ቀጣዩ ጥያቄ ግን ይህ ነው። ለምንድነው ይህ ክልል በድንገት ለዓለም እጅግ አስፈላጊ ሆነው? ለመሆኑ ባብ ኤል ማንዴብ ምንድነው? አንድ ጠባብ የባህር ሰርጥ የዓለምን ኢኮኖሚ እንዴት ሊያናውጥ ይችላል? ወደዚያው እንሄድ። ባብ ኤል ማንዴብ የዓለም ኢኮኖሚ የልብ ቧንቧ። ለብዙ ሰዎች ይህ ስም እንግዳ ሊሆን ይችላል። ግን ለዓለም የባህል ንግድ ባለሙያዎች፣ ለጦር አቀናባሪዎች፣ ለኢኮኖሚ ተንታኞችና ለዓለም መሪዎች ይህ ስፍራ ከማንኛውም የዓለም አካባቢ የበለጠ ጠቀሜታ አለው። በአረበኛ ቋንቋ ባብ ኤል ማንዴብ ማለት የእንባ በር ወይንም የሐዘን በር ማለት ነው። ስሙ ራሱ የተሰጠው በታሪክ ውስጥ በዚህ አካባቢ የተፈጠረ የመርከብ አደጋዎችና አስቸጋሪ የባህር ሁኔታዎች ምክንያት ነው። ግን ዛሬ ይህ ስፍራ ያስለቅሰው በባህር ላይ የሚሰሩ መርከበኞችን ብቻ አይደለም። አንድ ቀን ብቻ ይህ ሰርጥ ቢታገድ በአውሮፓ ያሉ ፋብሪካ ሊዘጉ ይችላሉ። በኤስያ ያሉ ኩባንያዎች ሊጎዱ ይችላሉ። በአፍሪካ ያለ ኢኮኖሚ ሊናወጥ ይችላል። ለመሆኑ ይህ ቦታ የት ነው? ባብ ኤል ማንዴብ በአንድ በኩል በየመን ዳርቻና በሌላ በኩል የጅቡቲና የኤርትራ ዳርቻን የሚለያይ ጠባብ የባህር ዳርቻ ነው። ይህ ሰርጥ ቀይ ባህርን ከአደን ባህር ሰላጤና ከህንድ ውቅያኖስ ጋር ያገናኛል። በሌላ አነጋገር ከኤስያ ወደ አውሮፓ የሚሄድ መርከቦች ወይንም ከአውሮፓ ወደ ኤስያ የሚጓዙ መርከቦች ይህን ሰርጥ ማለፍ አለባቸው። በዚህ ምክንያት ባብ ኤል ማንዴብ ለዓለም ንግድ የማይተካ ቦታ ሆኗል። አሁን አንድ ነገር አስቡ። በቻይና የተመረተ ስልክ፣ በደቡብ ኮሪያ የተሰራ መኪና፣ በህንድ የተመረተ መድኃኒት፣ በሳውዲ አረቢያ የተመረተ ዘይት፣ እነዚህ ሁሉ ወደ አውሮፓ ሲጓዙ በዚህ ሰርጥ ያልፋሉ። እነዚህም ከአውሮፓ የሚመጡ ማሽኖች፣ ቴክኖሎጂዎችና የተለያዩ ሸቀጦች ወደ ኤስያ ሲሄዱ በዚህ መንገድ ማለፍ አለባቸው። ይህ ማለት ባብ ኤል ማንዴብ የአንድ ሀገር ብቻም ሳይሆን የመላው ዓለም የንግድ መተላለፊያ ነው ማለት ነው። ነገር ግን ይህ ስፍራ በታሪክ ውስጥ ብዙ ጊዜ የግጭት ምንጭ ሆኖ ቆይቷል። ምክንያቱም የንግድ መስመርን የሚቆጣጠር ሰው በኢኮኖሚ ላይ ተጽዕኖ ያሳድራል። በኢኮኖሚ ላይ ተጽዕኖ ያሳደረ ማለት ደግሞ ፖለቲካ ላይ ተጽዕኖ ያሳድራል ማለት ነው። ፖለቲካ ላይ ተጽዕኖ ማሳደር ደግሞ በዓለም ሀያል ላይ ተጽዕኖ ማሳደር ማለት ነው። ለዚህ ነው ባብ ኤል ማንዴብ ዛሬ የዓለም ሀያላን የተፈካከሩበት ያለ አካባቢ ሆነው።
ይህ ሰርጥ እንደዚህ ያለ ጠቀሜታ ካለው ኢትዮጵያ ለምን ልትጨነቅበት ይገባል? የባህር ዳርቻ የሌላት ሀገር የሆነችው ኢትዮጵያ ከዚህ ሰርጥ ጋር ምን ግንኙነት አላት? መልሱ እርሱ ከሚያስቡት በላይ ጥልቅ ነው እና ይህንን አሁን እንመልከት። ባብ ኤል ማንዴብ ቢታወክ ኢትዮጵያ ምን ትጎዳለች? እስካሁን ድረስ ስለ ባብ ኤል ማንዴብ ተነጋግረናል። ይህ ሰርጥ ለዓለም ንግድ ምን ያህል አስፈላጊ እንደሆነ ተመልክተናል። አሁን ግን ወደ ኢትዮጵያ እንመለስ። ምክንያቱም ብዙ ሰዎች አንድ ጥያቄ ሊጠይቁ ይችላሉ። ኢትዮጵያ ባህር የላትም፣ ከባብ ኤል ማንዴብ ጋር ምን ግንኙነት አላት? በመጀመሪያ ሲታይ ጥያቄው ትክክል ይመስላል። ነገር ግን ጂኦፖለቲካም በካርታ ላይ ብቻ አይወሰንም። አንዳንድ ጊዜ ባህር ከሌለ እንኳን በባህር ላይ በሚፈጠር ነገር በጣም ልትጎዳ ትችላለህ። ኢትዮጵያ ዛሬ ከ120 ሚሊዮን በላይ ሕዝብ ያላት ትልቅ ሀገር ናት። ፋብሪካዎች አሏት፣ ግንባታዎች አሏት፣ የሚያድግ ኢኮኖሚ አላት። ነገር ግን ለአብዛኛው የውጭ ንግዷ አንድ ዋና በር ትጠቀማለች። ይህም የጅቡቲ ወደብ ነው። አሁን ለአንድ ደቂቃ አስቡት። አንድ የነዳጅ ጭነት ከሳውዲ አረቢያ ተነስቶ ወደ ኢትዮጵያ ይመጣል። አንድ መድኃኒት ከህንድ ተነስቶ ወደ ኢትዮጵያ ይጓዛል። አንድ ማሽን ከቻይና ተልኮ ወደ ኢትዮጵያ ይመጣል። እነዚህ ሁሉ በመርከብ ይጓዛሉ። እነዚህ መርከቦች ደግሞ በባብ ኤል ማንዴብ ሰርጥ ያልፋሉ። ይህ ማለት በዚህ የሚፈጠር ማንኛውም ችግር በመጨረሻ ኢትዮጵያን ይነካል ማለት ነው። ምናልባትም ቀጥታ ሳይሆን ግን በኢኮኖሚ መንገድ፣ በዋጋ ግሽበት፣ በመጓጓዣ ወጪ፣ በመንገድ መዘግየት በቀጥታ ወይንም በተዘዋዋሪ ይደርሳታል። እስቲ አንድ ምሳሌ እንውሰድ። አንድ መርከብ በቀይ ባህር ውስጥ አደጋ ሊያጋጥመው እንደሚችል ከታመነም የመርከብ ኢንሹራንስ ኩባንያ ዋጋቸውን ያሳድጋሉ። ኢንሹራንሱ ሲጨምር የመጓጓዣ ወጪ ይጨምራል። የመጓጓዣ ወጪው ሲጨምር አስመጪዎች ተጨማሪ ወጪ ይከፍላሉ። በመጨረሻ ግን ይህንን ወጪ የሚሸከመው ማን ነው? ተጠቃሚው ማለትም እኔ እናንተ። ይህ ማለት በቀይ ባህር የሚፈጠረው ውጥረት በአዲስ አበባ፣ በአዳማ፣ በሐዋሳ፣ በባህር ዳር የሚሸጡ ሸቀጦች ዋጋ ላይ ተጽዕኖ ሊያሳድር ይችላል ማለት ነው። ከዚህ በላይ የሚያሳስብ ነገር ደግሞ ነዳጅ ነው። ዘመናዊ ኢኮኖሚ በኃይል ላይ የተመሰረተ ነው። መኪናዎች፣ ፋብሪካዎች፣ መጓጓዣ፣ ግብርና ሁሉ ነዳጅ ይፈልጋሉ። በቀይ ባህር ያለው ውጥረት የነዳጅ ዋጋን ካሳደገም ተጽዕኖ በብዙ የኢኮኖሚ ዘርፎች ላይ ይታያል። ስለዚህ ዛሬ ባብ ኤል ማንዴብ የባህር ሰርጥ ብቻ አይደለም፣ ለኢትዮጵያ የኢኮኖሚ መተንፈሻ ቱቦ ነው። ለዚህ ነው በቀይ ባህር የሚፈጠረውን ማንኛውም ለውጥ ያሳስበናል የምንለው። ግን አንድ ትልቅ ጥያቄ አለ። ይህ ሰርጥ እንደዚህ ያለ ዋጋ ካለው ለምን የዓለም ሀያላን ሁሉ በዚያ አካባቢ አልከተሙም? ለምንድነው ትንሿ ጅቡቲ የዓለም ወታደራዊ ኃይሎች መሰብሰቢያ የሆነችው? ይህ መልስ ደግሞ ከምታስቡት በላይ አስደናቂ ነው። አንዲት ትንሽ ሀገር እንዴት የዓለም ሀያላን በአንድ ቦታ ማሰባሰብ እንደቻለች እንመልከት። ጅቡቲ ትንሿ ሀገር ግን የዓለም ሀያላን መሰብሰቢያ። በዓለም ካርታ ላይ ጅቡቲን ለማግኘት አንዳንድ ሰዎች ጥቂት ጊዜ ሊፈልጉ ይችላሉ። በህዝብ ብዛት ከብዙ የአፍሪካ ሀገራት ታንሳለች። ነገር ግን በጂኦፖለቲካ ውስጥ ጅቡቲ ከቆዳ ስፋቷ እጅግ ትበልጣለች። አንዳንድ ተንታኞች ጅቡቲን የዓለም በጣም ውድ የጂኦግራፊ ነጥብ ብለው ይጠሯታል። ለምን? ምክንያቱም ጅቡቲ በባብ ኤል ማንዴብ አፍ ላይ ተቀምጣለች። ማንኛውም መርከብ ከህንድ ውቅያኖስ ወደ ቀይ ባህር ሲጓዝ ወይንም ከቀይ ባህር ወደ ህንድ ውቅያኖስ ሲመጣም በጅቡቲ አቅራቢያ ያልፋል። ይህ ለማንኛውም ሀያል ሀገር በጣም የሚያስፈልግ ቦታ ነው። ስለዚህ ነው ዛሬ በሌሎች አፍሪካ ሀገራት የማይገኙ ነገሮች በጅቡቲ ውስጥ የምናየው። በአንድ ትንሽ ሀገር ውስጥ የዓለም ታላላቅ ሀያሎች ወታደራዊ ሰፈሮችን አቋቁመዋል። አሜሪካ፣ ቻይና፣ ፈረንሳይ፣ ጃፓን፣ ጣሊያን፣ እነዚህ ሁሉ በአንድ ቦታ ተሰብስበዋል። በታሪክ ውስጥ ይህ በጣም አስደናቂ ነገር ነው። ምክንያቱም እነዚህ ሀገራት በሌሎች የዓለም ክፍሎች ተፎካካሪ ናቸው፣ ግን በጅቡቲ ውስጥ ሁሉም አጠገብ ለአጠገብ ተቀምጧል። ይህ ራሱ ጅቡቲ ምን ያህል ጠቃሚ እንደሆነች ያሳያል። ቻይናን እንመልከት። ቻይና ለብዙ ዓመታት ከአገሯ ውጪ ቋሚ ወታደራዊ ሰፈር አልነበራትም። የመጀመሪያውን የውጭ ወታደራዊ ሰፈር የከፈተችው በጅቡቲ ነው። ይህ በቻይና የዓለም ስትራቴጂ ውስጥ ቀይ ባህር ምን ያህል አስፈላጊ እንደሆነ ያሳያል። አሜሪካ በጅቡቲ ያላት የወታደር ሰፈር በአፍሪካ ውስጥ ከሚገኙ እጅግ አስፈላጊ ሰፈሮቿ አንዱ ነው። ከዚያ ሆነው በቀይ ባህር፣ በየመን፣ በሶማሊያና በሌሎች የአካባቢ ጉዳዮች ላይ ክትትል ያደርጋሉ። ግን ጅቡቲ ከወታደራዊ ጉዳይ በላይ ለኢትዮጵያ የተለየ ቦታ አላት። ምክንያቱም ጅቡቲ ለኢትዮጵያ የባህር መስኮት ናት። የኢትዮጵያ ንግድ አብዛኛው በዚህ በር ያልፋል። የኢትዮጵያ ኢኮኖሚ ሲያድግ
ጅቡቲም ትጠቀማለች። ጅቡቲም ስትረጋጋም ኢትዮጵያ ተጠቃሚ ናት። ስለዚህ የሁለቱ ሀገራት እጣ ፋንታ በአንድ ደረጃ የተሳሰረ ነው። ነገር ግን አሁንም አንድ አደገኛ ጥያቄ ይነሳል። አሜሪካና ቻይና በአንድ ቦታ እየተፎካከሩ ከሆነ በአንድ ቀን ይህ ፉክክር ወደ ግጭት ሊቀየር ይችላል ወይስ ሁለቱ ቀይ ባህርን በመጠቀም በጋራ ይቆማሉ? ይህ ደግሞ ወደ ቀጣዩ ትልቅ ታሪክ ይወስደናል። የ21ኛው ክፍለ ዘመን ትልቅ የሀያላን ፉክክር አሜሪካና ቻይና። ይህ ፉክክር በምስራቅ አፍሪካ ላይ ምን ተጽዕኖ ያሳድራል? ይህንንም እንመልከት። ምስራቅ አፍሪካ የሀያላን መጫወቻ ሜዳ ወይንስ የወደፊቱ የዓለም ማዕከል? ለብዙ ዘመናት ምስራቅ አፍሪካ በሌሎች የዓለም ሀያላን ውሳኔ የምትመራ ክልል ነበረች። በቀኝ ግዛት ዘመን ካርቷ በውጭ ኃይሎች ተስሏል። በቀዝቃዛ ጦርነት ዘመን የአሜሪካና የሶቪየት ህብረት የውክልና ጦርነት ፉክክር መድረክ ሆነች። ዛሬ አሜሪካ፣ ቻይና፣ ሩሲያ፣ ቱርክ፣ የባህረ ሰላጤ ሀገራትና አውሮፓውያን በዚህ ክልል ውስጥ ተጽዕኖአቸውን ለማሳደግ እየተፎካከሩ ነው። ነገር ግን የዛሬዋ ምስራቅ አፍሪካ ከ100 ዓመት በፊት የነበረችው ምስራቅ አፍሪካ አይደለችም። ዛሬ ከ500 ሚሊዮን በላይ ህዝብ አላት። በዓለም ላይ በፍጥነት ከሚያድጉ ከተሞች ብዙዎቹ በዚህ ክልል ውስጥ ይገኛሉ። የወጣት ኃይል፣ የመንገድ መስመር፣ የኃይል ምንጮች፣ የግብርና አቅም አላት። ከሁሉ በላይ ደግሞ በዓለም ጂኦፖለቲካ መሃል ተቀምጣለች። ስለዚህ ትልቅ ጥያቄ ሀያላኑ ምን ይፈልጋሉ የሚለው ብቻ አይደለም፣ ምስራቅ አፍሪካ ምን ትፈልጋለች የሚለው ነው። ክልሉ በጋራ ከሰራም፣ ወደቦቹ ከተገናኙም፣ የንግድ መስመሮቿን ካሻሻለች፣ ግጭቶችን ከቀነሰችና የውጭ ሀያላን ፉክክርን ወደ ኢንቨስትመንትና ልማት መቀየር ከቻለች ምስራቅ አፍሪካ በ21ኛው ክፍለ ዘመን ከዓለም ታላላቅ የኢኮኖሚ ማዕከላት አንዷ ልትሆን ትችላለች። ነገር ግን የውስጥ ግጭት ከቀጠሉ፣ የፖለቲካ ክፍፍሎች ከተባባሱና የውጭ ኃይሎች ፉክክር ወደ ውክልና ጦርነት ከተቀየረ ይህ ታላቅ ዕድል ታላቅ ፈተና ሊሆን ይችላል። ምናልባት የዚህ ታሪክ ማዕከል ባብ ኤል ማንዴብ አይደለም፣ ጅቡቲም አይደለችም፣ ቻይናም ወይንም አሜሪካ አይደሉም። የዚህ ታሪክ እውነተኛ ማዕከል የምስራቅ አፍሪካ ህዝቦች ናቸው። ምክንያቱም በመጨረሻ የክልሉ ዕጣ ፈንታ የሚወስኑት የውጭ ኃይሎች ሳይሆኑም የክልሉ ህዝቦች ናቸው። የሚቀጥሉት 20 ዓመታት በምስራቅ አፍሪካ ብቻም ሳይሆን የዓለምን ሀያል ሚዛን፣ የንግድ ካርታ እና የጂኦፖለቲካ አቅጣጫን ሊቀይር ይችላል። ጥያቄው አሁን እንደ ቀድሞ ነው። ምስራቅ አፍሪካ የሀያላን ጨዋታ ሜዳ ትሆናለች ወይንም የ21ኛው ክፍለ ዘመን አዲስ የዓለም ኢኮኖሚ ማዕከል? የዚህ ጥያቄ መልስ አሁን እየተጻፈ ነው።